በሰሞነኛው ትኩሳት ዙሪያ ኢቢኤስ ቴሌቪዥን ምላሽ ሰጥቷል። ጣቢያው በውርለት ባቀረባት ልጅ ምክንያት በርካቶች የተወዛገቡ ሲሆን የደምቢ ዶሎ ዩኒቨርሲቲም ጣቢያው ያስተላለፈው ነገር አሳፋሪ ነው ብሎ መግለጹ ይታወቃል። ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደምቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደምቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ያየነው በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ ቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ ማላቅም ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደምቢ ዶሎ ዩኒቨርሲቲ ተጠልፋ ወታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዴ አይነት ተማሪ ከናንተ እንደነበረች እንዲህ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጠር መልኩ ግልጽ ማድረግ ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲታገተው እንዲሆነው ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለው ማህበረሰብ የማይወክል አሁን ደምቢ ዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የሱ ተማሪ ባልሆነ ሰው እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ መካከል ነገ ምንድነው የሚፈጠረው? በዚህ በተነሳ ግጭት ቢፈጠር ምንድነው የሚዲያ የሚጠቀመው? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢ ዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የኛ ተማሪም አይደለችም ሲጀምር አይደለም ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዘር ሄደን አጣተናል። እንደዚህ የሚባል ተማሪ በደምቢ ዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም ያዘን ነው ሆነስትሊ። ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅንበት ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ነው ያየነው። ታዲያ እንዲህ ነገሮችን ላካራረው ፕሮግራም መተላለፍ በመጨረሻም ኢቢኤስ ቴሌቪዥን ምላሽ ሰጥቷል። ከኢቢኤስ ቴሌቪዥን የተሰጠው መግለጫ እንዲህ ነው የሚለው። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድ በኢቢኤስ በተሰኘ የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማን በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ የደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸውን እህቶችና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል።
ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተናል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈልግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘንም በድጋሚ እናሳውቃለን ብሏል ኢቢኤስ ቴሌቪዥን። የትግራይ ህዝብ የጊዜ አስተዳደሩን ፕሬዝዳንት እንዲጠቁም ጥሪ ቀረበ። ጥሪውን ያቀረቡት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ጠቅላይ ሚኒስትሩ ጥቆማው መቼ ተጀምሮ እንደሚያልቅና በህዝብ የተመረጠው የጊዜያዊ አስተዳደሩ ፕሬዝዳንት እንዴትና መቼ ይፋ እንደሚሆን አስመልክተው ግን በዝርዝር ያሉት ነገር የለም። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግርኛ ቋንቋ ባስተላለፉት በዚህ ጥሪ ላይ ተከታዮቹን ነገሮች አንስተዋል። በኢፌዴሪ ህገ መንግስት አንቀጽ 62 ንዑስ አንቀጽ 9 እንዲሁም በፕሪቶሪያው የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359 ህዝባር 1995 መሰረት እንዲሁም በትግራይ አሳታፊ ጊዜ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533 ህዝባር 2015 መሰረት የቆመው ጊዜያዊ አስተዳደር ለ2 ዓመታት መቆየቱ ይታወቃል። በአዋጅ 359ና በአንቀጽ 15 መሰረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይ ይደነገጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያው የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልእኮች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡትን ዋና ተልእኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልእኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላደል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልእኮ ባለማሳካቱ ምክንያት ዕድሜውን ለ1 ዓመት ለማራዘም አስገድዷል። የፌዴራል መንግስት መሬት ላይ ያለውን ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜን ለማራዘም ፖለቲካዊ፣ አስተዳደራዊና የህግ ስራዎች በማከናወን ላይ የሚገኝ ሆኖ ከዚሁ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኖ ተገኝቷል። በደንብ ቁጥር 533 ህዝባር 2015 አንቀጽ 3 መሰረት የጊዜያዊ አስተዳደሩ ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልእኮች በብቃት መፈጸም የሚችሉ ሰላምና ደህንነትም ያረጋግጣሉ የምትሏቸውን እጩዎች በኢሜል አድራሻችን በኩል ወደ ጠቅላይ ሚኒስትር ቢሮ ከዛሬ ጀምራችሁ ጥቆማችሁን መላክ እንደምትችሉ እናሳውቃለን ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ከቀናት በፊት ጊዜያዊ አስተዳደሩን ይመሩ ዘንድ አቶ ጌታቸው ረዳን ወንበር ሌተናል ጄኔራል ታደሰ ወረደ ይረከቡታል ተብሎ በብዙዎች ዘንድ ሲጠበቅ የነበረ ቢሆንም ጠቅላይ ሚኒስትሩ ግን እድሉን ለህዝቡ በመስጠት ጥቆማ ያደርግ ዘንድ ጋብዘዋል። ይሁን እንጂ አሁንም ቢሆን ከታደሰ ወረደ ጋር የሚገናኙት ጉዳዮች አልበረዱም። ጄኔራሉ ስፍራውን ይይዙት ዘንድ የማይፈልጉ ሰዎች ታደሰ ወረደ ስለምን ብቻውን እየሄደ ከአብይ ጋር ይነጋገራል ብለው ይጠይቃሉ። የአብይ አህመድን እቅድ ወጥተው እየነገሩን ያሉበት ቦታ ላይ ለምንድን ነው ታደሰ ወረደ ብቻውን እየሄደ በተናጠል ዲል የሚያደርገው? ለምንድን ነው የህዝብን እጣፋንታ ብቻውን የሚወስነው? ምንድነው ከና አብይ ጋር እየሄደ የሚያወራው? ጀነራል ምግበይን አሳልፎ ለመስጠት ነው እየተነጋገረ ያለው? እነጌታቸው በቀደም አለ ሪዮት ጋር መጥቶ ጠቅላይ ሚኒስትሩ ብቻዬን አናግረውኛል አለ። እነጌታቸውን ብቻውን አብይ አህመድ አናግሯቸው ምን እንደሆነ አይተናል። አብይ አህመድ ብቻውን ለመጀመሪያ ፕሪቶሪያ ተስማምተው እንደመጡ ጌታቸው ረዳ ሐላላኬላ የሚባል ሐላላኬላ ብቻውን ይዞት ሄዶ ነበር። ብቻውን በቀደም ዶክተር ሄኖክኛ ፕሮግራም ላይ መጥቶ ያንን ነበር የሚናገረው። ለምንድን ነበር ጌታቸው ረዳን ብቻውን ሐላላኬላ የወሰደው አብይ አህመድ? ብቻውንስ ሐላላኬላ ወስዶ ምን አድርጎት መጣ? ምን ቃል አስገብቶት መጣ? ለምንድን ነው ታደሰ ወረደ በዚህ ደረጃ
ብቻውን በተናጠል እየሄደ ለምንድነው ታደሰ ወረደ ብቻውን በተናጠል ሄዶ ከዚህ ነፍሰ ገዳይ ግሩፕ ጋር የሚነጋገረው? ምንድነው እየተነጋገረ የሚመጣው? ምንድነው ዲል እያደረገ ያለው? ትላንትና ብቻቸውን ዲል ያደረጉ ነገታቸው ምንድነው በትግራይ ህዝብ ላይ ያመጡት? ታደሰ ማነው ያኛው ደብረጽዮን የሄደ ስልጣን ስጠኝ እያለ ይለምን ነበር አሉ። እንግዲህ ደብረጽዮን ብቻውን ነበር የሚሄደው። ስልጣን ስጠኝ ብሎት አላለውም። የምናውቀው ነገር የለም። ይሄ ተራድሩዬ ግን ያለው ልንገራችሁ፣ ደብረጽዮን ብቻ አይደለም ስልጣን ስጠኝ እያለ የሚለምን የነበረው። ይህ በእንዲህ እንዳለ ወደ ትግራይ ክልል ነዳጅ መግባት ካቆመ 10 ቀን አልፎታልም ተብሏል። ካለፉት 10 ቀናት ወዲህ ወደ ትግራይ የሚጫን ነዳጅ መቆሙን የትግራይ ንግድና ኤክስፖ ኤጀንሲ ነው ያስታወቀው። እንደ ክልል የሰብአዊነትና እርዳታ ስራዎች፣ የሆስፒታሎችና አምቡላንሶች ስራ፣ የመድኃኒት አቅርቦትና ስርጭት ስራ፣ በተፈናቃይ መጠለያ ማዕከላት የምግብና መድኃኒት አቅርቦት ስራዎች፣ የመስኖ ልማት፣ የአውሮፕላንና የየብስ ትራንስፖርት እንቅስቃሴዎች፣ የመንግስትና የልማት ስራዎች ቆመዋል ሲል የትግራይ ንግድና ኤክስፖርት ኤጀንሲ ባወጣው መግለጫ አመልክቷል። ኤጀንሲው ለኢፌድሪ ንግድና ቀጠናዊ ትስስር ሚኒስቴር፣ ለኢፌድሪ ነዳጅና ኢነርጂ ባለስልጣን፣ ለኢትዮጵያ ነዳጅ አቅራቢዎች ድርጅት በላከው ደብዳቤ በክልሉ በነዳጅ አቅርቦት ላይ ያለው መፍትሄ ያላገኘው መስተጓጎል መፍትሄ እንዲያገኝ ጠይቋል። ነዳጅ ወደ ትግራይ ክልል ይገባ የነበረው ከወርሃ ጥር 2017 ዓ.ም ጀምሮ መጠኑ እጅጉን የቀነሰበትና መፍትሄ እንዲሰጥበት በመጠየቅ መቆየቱን የገለጸው ኤጀንሲው ከመጋቢት 4 እና 5 2017 ዓ.ም ጀምሮ የነዳጅ ጭነቱ እንደ ክልል ወደ 2 ነዳጅ ጭነት መኪና ወይንም ቦቴ መውረዱና ይባስ ብሎ ከመጋቢት 6 2017 ዓ.ም ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ እያደረገ በመሆኑ አስቸኳይ መፍትሄ እንዲበጅለት ጠይቀዋል። ይሁን እንጂ እንደ ክልል በተደጋጋሚ ጥያቄ ቀርቦና ተደጋጋሚ ውይይቶች ተካሂደው ወደ ትግራይ ነዳጅ እንዲጫን እየተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም እስካሁን ድረስ ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ብለዋል። ውድ የሐመር ሚዲያ ቤተሰቦቻችን ከሰሞኑ በፋኖ ዘንድ ዘመቻ አንድነት የሚባል ልዩ ኦፕሬሽን መጀመሩ በስፋት ሲነገር እንደቆየ ይታወቃል። ከዚህ ዘመቻ ጋር ተያይዞ ታዲያ በርካታ ጉዳዮች እየተነሱ ነው ያሉት። በዛሬው መረጃ ሰዓታችን ላይ በስፋት ልንዳስሰው ወደናል። ከዘመቻ አንድነት ጋር ተያይዞ ከሚነሱ ጉዳዮች መካከል ሁለቱ እጅጉን ትኩረት ያገኙ ናቸው። የመጀመሪያው ጉዳይ በዚህ ዘመቻ ፋኖ ያገኘውት ነው የሚለው ድልና የሚነሱበት ጥያቄዎች ናቸው። ባለፉት ቀናት ውስጥ ተጀምሯል በተባለው በዚህ ዘመቻ ላይ ፋኖ በአራቱም ክፍለ ሀገር የተሳካ ኦፕሬሽን እያደረገ እንደሆነና ድልም እየቀናው እንደመጣ ነው የሚናገረው። ለአብነት ያክል የጎጃም ፋኖ ቃል አቀባይ የሰጠውን መረጃ መመልከት እንችላለን። አመሰግናለሁ አንሙት። ከሁሉ አስቀድሜ ቅድም ጓድ ወንድሜ አርበኛ አበበ ሲያብራራ ከመካነ ሰላም ተነስቶ ወደ አባይ በረሃ በመውረድ ለማጥቃት የሞከረው የመከላከያ ኃይል ተመቶና ተማርኮ የተመለሰው አሻግሬ በሚመራው ኃይል ሳይሆን በአማራ ፋኖ ጎጃም 9ኛ ክፍለ ጦር የአባይ ሸለቆ ብርጌድ ነው። እዚያ ቀጠና ላይ ሰሞኑን ተደብቀው የነበሩ 108 አካባቢ ልጆች ነበሩ። ራሳቸውን ህዝባዊ ሰራዊት አንዴ ግንባር አንዴ አፋሃድ እያሉ የሚጠሩ ልጆች ነበሩ። ከግማሽ በላይ የሚሆኑት ለአማራ ፋኖ ጎጃም 9ኛ ክፍለ ጦር አባይ ሸለቆ ብርጌድ እጅ ሰጥተዋል። ቀሪዎቹ ወደ ዳውንት አቅጣጫ ፈርጥተው ነው ያሉት። አጠቃላይ ቀጠናው ሙሉ በሙሉ እስከ አባይ ድልድይ ድረስ በ9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የተሸፈነ ነው አሁን ላይ። ይሄን ካልኩኝ በዛሬው ዕለት በአማራ ፋኖ በጎጃም 5ኛ በያዘው ዘመቻ አንድነት የአባይ ሸለቆ ብርጌድ ከመካነ ሰላምና ከመርጦ ለማርያም ከተማ አቅጣጫ መሀል ላይ በማስገባት ለማጥቃት ጠላት ሙከራ አድርጎ ነበረ። በሁለቱም አቅጣጫ የመጣው ጠላት በሚገርም ኦፕሬሽን በአስደማሚ ብቃት የቡድን መሳሪያን ጭምር በመጠቀም በተወሰነ ኃይል መመታት ተችሏል። በዚሁም በርከት ያለ የጠላት ኃይል ከመካነ ሰላም አስክሬን ጭኖ ተመልሷል። የተማረኩም አሉ፣ ምርኮኛ አለ፣ የመሳሪያም አለ፣ እግረኛም ተማርኳል፣ ተተኳሽም ተማርኳል፣ ሎጂስቲክ ብስኩት ሳይቀር ሬንጀር ሳይቀር ተማርኳል። ተመልሶ ወደ መካነ ሰላም የገባ ሲሆን ከመርጦ ለማርያም የመጣው ጠላት በአንድ ሃይሉክስ ፒካፕ መኪናና በአንድ ኦራል መኪና አስክሬንና ቁስለኛ መርጦ ለማርያም ኮሌጅ እና ሆስፒታል ይዞ ገብቷል ማለት ነው። ስለዚህ በዛሬው ዕለት የአማራ ፋኖ በጎጃም ሳሙኤል አወቀ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ነው ወሪያና እዚያ አባይ በረሃ ላይ ውጊያ ያደረገው ማለት ነው። እዚያ ቀጠና ላይ ሰሞኑን ተደብቀው የነበሩ 108 አካባቢ ልጆች ነበሩ። ራሳቸውን ህዝባዊ ሰራዊት አንዴ ግንባር አንዴ አፋሃድ እያሉ የሚጠሩ ልጆች ነበሩ። ከግማሽ በላይ የሚሆኑት ለአማራ ፋኖ በጎጃም 9ኛ ክፍለ ጦር አባይ ሸለቆ ብርጌድ እጅ ሰጥተዋል። ቀሪዎቹ ወደ ዳውንት አቅጣጫ
ፈርጥተው ነው ያሉት። አጠቃላይ ቀጠናው ሙሉ በሙሉ እስከ አባይ ድልድይ ድረስ በ9ኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ የተሸፈነ ነው። አሁን ቀደም ሲል በሰማኑ የፋኖ ማርሸት ፀሐዩ ንግግር ውስጥ ሁለት አይነት መረጃዎችን እናገኛለን። አንዱ ፋኖ በተለያዩ አካባቢዎች አስተማማኝ ድል እያገኘ እንደሆነ የሚገልጽ ነው። ይህ የፋኖ ድል በአንዳንድ ቦታዎች ላይ 4 ጄኔራሎችን ገድለናል፣ ወታደሮችንም ደምስሰናል በሚሉ ልብን የሚያሞቁ ሰበር ዜናዎች ጭምር የታጀበ ነው። ይህ ጉዳይ ትኩረቴን ስቦት እንዴት በአንድ አውደ ውጊያ 4 ጄኔራሎች ሊገደሉ ቻሉ ብዬ የወታደራዊ ሳይንስ ምሁራንን አናግሬያለሁ ይለናል ኤርሚያስ ለገሰ። ያገኘውን ምላሽም እንዲያስደምጠናል። አንድ የጦር አውድማ በዚህ መልኩ ዘመቻ ተከፍቶ 5 ጄኔራሎችን የሚገል ከሆነ 11 ኮሎኔሎችን የሚገል ከሆነ እንደው ምን አይነት ጦርነት ቢሆን ነው ብዬ ወደ መጠየቅ ነው የሄድኩት። እነዚህ ሙያተኞች አሁን ያልኳቸው ያናገርኳቸው ሰዎች አንደኛው በተለይ ያለኝ ምንድነው በኢትዮጵያ ታሪክ ተሰምቶ አያውቅም ነው። ሚሳኤል ይዞ የነበረው ቲፒኤልኤፍ፣ ታንክ ይዞ የነበረው ቲፒኤልኤፍ እስከ ሰሜን ሸዋ የደረሰው ቲፒኤልኤፍ 5 ጄኔራሎች አልገደለም። የኢትዮጵያ የቀድሞ ጄኔራሎች የነበሩ በዚህ መጠን 5 ጄኔራሎች ገደልናል አሉ። ሁለተኛ የጥቃት ፈጻሚ አቅም ጥቃት ከሚፈጸምበት በ3 እጥፍ መብለጥ አለበት። ይሄ ነው ሬሽዮ፣ ሳይንቲፊካል ሬሽዮ እሱ ነው የሚሉት እንግዲህ። ስለዚህ 5 ጄኔራሎች ለመግደል 15 ጄኔራሎች ተሳትፈዋል ማለት ነው። 11 12 ኮሎኔሎች ለመግደል 36 ኮሎኔሎች ቁመና ያላቸው ተሳትፈዋል ማለት ነው። ከዛ እንግዲህ ቢያንስ በትንሹ 3 ሄሊኮፕተር ሊኖራቸው ይገባል። በትንሹ እንደሚነግሩኝ ከሆነ ጄኔራሎች በምንም ታምር የጦር አውድማው ጋር አይገኙ። በአንዱ ጄኔራልና በሌላኛው ጄኔራል መካከል ያለው ዲስታንስ የሄሊኮፕተር ዲስታንስ። ሶስተኛ 5 ጄኔራሎችንና 11 ኮሎኔሎችን ከገደሉ በትንሹ ከ50,000 በላይ ሰራዊት ገለዋል ማለት ነው። በትንሹ ደምስሰዋል። ፋኖ ማርሸት ፀሐዩ ያነሳው ሌላኛው ጉዳይ ከመንግስት ጋር ከሚደረገው ውጊያ ጎን ለጎን ራሳቸውን አፋሕድ እያሉ የሚጠሩ ኃይሎች ለጎጃም ፋኖ እጃቸውን እየሰጡ ነው የሚል ነው። ፋኖ ማርሸት በዚህ ንግግሩ ሰሞኑን የዘመቻ አንድነት ዓላማ እስክንድርን አንዳች ነገር ማድረግ ነው እያሉ ስሞታ ለሚያሰሙ ሰዎች ማረጋገጫ የሰጠ ይመስላል። ከዚህ ዘመቻ ጋር ተያይዞ ተነስቶ የቆየው ሌላኛው ጉዳይ ደግሞ ከጀነራል ምግበይ ጋር የሚገናኝ ነው። የጎንደር ፋኖች በዚህ ጉዳይ ላይ እንደ ሸቀጥ ከገበያ የምንገዛው ጄኔራል የለም የሚል ምላሽ የሰጡ ሲሆን ጉዳዩ የጄኔራሉን ስም አንስቶ በወልቃይትና በራያ ስም ትግሉን ለመከፋፈል የተደረገ ሙከራ ነው ብለው እንደሚያምኑም ነው የሚናገሩት። አማራ አንድ ነው፣ 4 አማራ የለም፣ አማራ የእንትን አማራ የሚባል የለም፣ አንድ አማራ ነው ያለው ብሎ በተመሳሳይ ሰዓትና ወቅት በዲሲፕሊን ተመርቶ እየሄደ ሲሆን እነሱ ደግሞ ይበሳጫሉ። ይሄ ለእነሱ እንቅልፍ አይሰጥም። የአማራ አንድ መሆን እንቅልፍ አይሰጣቸውም። አንድ ከሆነ እንደማይኖር ያውቁታል። ስለዚህ ለዚህ ደግሞ አይተም እንደሆነ በፋኖ ትግል ውስጥ በርካታ አጀንዳዎች ተመዘዋል እስካሁን። ለምሳሌ ይህን ምግበይ ያለውን ብትነሳ ምግበይ የሚባል ሰው በአዲስ አበባ ፎቅ የደረደረ ሌባ የሆነ ምዕራብ ትግራይን በኃይል አካልላለሁ ብሎ የሚንቀሳቀስ ኃይል አይዞባይ ነው ሲባል ሰው ምን ማለት ነው ብለን ደግሞ ስታየው ትናንትና ቅድም የጠቀስኩልን አማራውን ለመበተን ሲጠቀሙበት የነበረው እንዳልተሳካ ያውቃል ነው። ስለዚህ አለሳካ ሲላቸው ምንድን ነው ያልሱ? በመጀመሪያ የሃይማኖት ካርድ መዘዙ። ቀጠሉና ሌሎች በአማራ ክልል ውስጥ የሚገኙ ማንነቶችን እየመዘዙ አጀንዳ መስጠት ጀመሩ። አልተሳካም። አሁንም ደግሞ የግዛት ጥያቄ አንዱን እንትና ሞከሩ። አልተሳካም። በተለያየ ጊዜ የአማራውን ሕዝብ እንደ ሽብልቅ ሆኖ ለመበተን ተደጋጋሚ ሙከራ አደረጉ። አልተሳካም። ስለዚህ አሁን ያለቻቸው አጀንዳ ምን መሰለች? አሁንም ከቻሉ የአማራን ሕዝብ መበተን አሁን ይሄን አደረጃጀት ይሄን እንደ ዘመቻ አንድነት ያለውን ለማስቀረት ካልበተን አይሆንም የሚል ሀሳብ ስለተነሳ ስለዚህ የሆነ መበተኛ አጀንዳ መረጡና ወልቃይትን ምዕራብ ትግራይ የሚባለው በትግሪያንሱ በእኛ ወልቃይት ራያ ማለት አይደለ ፋሲል። ስለዚህ ምን አለመጡ መሰለ ምዕራብ ትግራይን ስትል ወልቃይትና ራያን ለትግራይ አሳልፈው ሊሰጥ ነው ይሄ ኃይል ደግሞ ወስዳለው ከሚል ጋር ትብብር ፈጥሮ ይሄው መከላከያውን እየወጋው ነው። ስለዚህ መከላከያውን ሲለቅ የወልቃይት ጉዳይ ወደዛ እንዲተላለፍ እየሰራ ነው የሚል አጀንዳ ይዘው መጡ ማለት ነው። ይሄ መግለጫው ዋናው አንድምታው ይሄን ስትል ምን እያልክ መሰለ? አንደኛ ማህበረሰቡ ወልቃይት ላይ ያለ አማራ ህዝብ ቀይ መስመር ታውቀው ጉዳይ ነው። እንደም በጎጃም በወሎም በሸዋ ስለዚህ እና አጀንዳ ስታነሳ ማህበረሰቡ ላይ የፋኖ ቅቡልነት ምን ሆነ ማለት ነው ሊሄድብን ብሎ ቅቡልነቱን እንዲያጣ ያደርጋል ማለት ነው። በሌላ መንገድ እዚህ ጋር ቅቡልነት አይ ወልቃይትና ራያንማ የሚጠብቅልን ይሄ ከሆነ የሚል ተራ
ተራ ቀረርቶ አሰምቶ የአማራን ህዝብ ቅቡልነት በተወሰነ መንገድ ወደ አገዛዙ የምሳብ ዓላማ ነው። ሁለተኛው ሶስተኛው ከተቻለ እንዳየው በሰሞኑ በዘመቻ አንድነት በጣም ፊት ለፊት ወጥቶ አገዛዙን እያስሽመደመደ ወረዳ ከተሞችን እያስለቀቀ ንዑስ ወረዳዎችን እያከለለ እየመታ ያለው ጎንደር የሚንቀሳቀሰው የአማራ ፋኖ አንድነት በጎንደር ነው። ልብ በል። ስለዚህ ይሄንን ኃይል በተለይም በጎንደርና በመላም አማራ ክልል ያለውን አንድ ጋር የሚንቀሳቀሰው ኃይል ከተቻለ ይሄ ነው በማለት የሆነ ሰንጣቃ እንጨት የመፍጠርና በእኛ መካከል ልክ የመለያ ደግ አጥር የመፍጠር እንደዚህ ያደረጉ እኮ የሚል ተረት በመስጠት ያንን ስዕል የማስያዝና የመቀየር ነው ማለት ይችኛዋን ነገር በማንሳት ትርፍ ለማግኘት ብሎ የሄዱበት ርቀት ነው ማለት። ዳማራ ግን የጎንደር ጉዳይ ብቻ አይደለም፣ የጎጃም ብቻ አይደለም፣ የወሎ ጉዳይ ብቻ አይደለም፣ የሸዋ ጉዳይ ብቻ አይደለም። ጎንደር ላይ የሚነሳው ክፍለ ሀገር ጥያቄ ሲነሳ የራያ ጉዳይ የሸዋ ህዝብ ፋኖ አይደለም ማለት አጣኒ የአማራ ህዝብ የሸዋ ህዝብ ፋኖ ነው። ፋኖ የሸዋ ህዝብ ማለት ነው እንዳለ ሆኖ የሸዋ ህዝብ በወልቃይት ጉዳይ ላይ ሬድ ላይን ነው፣ ቀይ መስመሩ ነው፣ አይደራደርም። እንግዲህ ዘመቻ አንድነት እንዲህም እንዲያም እያለ እንደቀጠለ ነው። መከላከያው በአንድ በኩል እርምጃ ወስጃለሁ የእጃቸው ሰጥቻቸዋለሁ ሲል፣ ፋኖ ደግሞ የተለየ ድል እየተቀዳጀ እንደሆነ ነው የሚናገረው። በሁለቱም ወገን የሚሰጡት ያሸንፈናል መግለጫዎችም በመላው አማራ ክልል የሚሰማው የጥይት ድምፅና የቦምብ ፍንዳታዎችም ልክ እንዳለፉት ወራት ሁሉ አሁንም እንደቀጠሉ ናቸው።